በማስታወሻዬ አሁን የጠቀስካቸውን ከዛ በፊት የነበሩትን ኮንትራዲክት ያደርጋል ያልከውን ያዕቆብን ግን በተመለከተ ያዕቆብ ከ12ቱ ደቀ መዝሙር አንዱ አይደለም። ይሄኛው ያዕቆብ የኢየሱስ ወንድም ነው፣ የማርያም ልጅ ነው። ያኛው ያዕቆብ ግን ከ12ቱ ሐዋርያት አንዱ ነው እና ሁለት ያዕቆብ ናቸው ያሉት። ይሄኛው ሁለት ያዕቆብ ስለመኖራቸው ሁለት ያዕቆብ ነው። 12ቱን ደቀ መዛሙርት ኢየሱስ ሲመርጥ የነበረው ያዕቆብ አለ። ከዛ ከማርያም ደግሞ የሚወለዱት አሉ አይደለም፣ ያዕቆብ፣ ይሁዳ የሚባሉት መጨረሻ ላይ መጽሐፍ ቅዱስ መጨረሻ ላይ እንደውም እንትን የተጻፈ እነሱ ራሱ ያዕቆብና ይሁዳ ሁለት ያዕቆቦች አሉ። ታናሹ ያዕቆብና ትልቁ ያዕቆብ ተብሎ የሚባሉ ማቴዎስ ወንጌል ምዕራፍ 10 ላይ ኢየሱስ ሲመለመላቸው ከነበሩት መካከል ማለት ነው። የማርያም የወለደቻቸው አለች። ማርያም የምትባለው ደግሞ የቆሎጵያ ሚስት ማርያም ተብሎ የምትባል ነው። ከዛ ጋር የተምታታባቸውና የተሰናከሉበት ማቴዎስ ወንጌል 13:53 ላይ ያለው አይሁዶች የተሰናከሉበትን አይተህ ነው አንተ። የክርስቶስ ወንድሞች ተብሎ የሚባሉ አሉ። እነሱ ግን ስትመለከታቸው አራቱ ወንጌል ላይ ዘገባው ላይ የመጀመሪያው ላይ የማርያም የዮሳና የያዕቆብ የይሁዳ እናት ማርያም የምትባለዋን፣ በኋላ ላይ ግን ዮሐንስ ወንጌል ላይ የቆሎጵያ ሚስት ማርያም ብሎ ያስቀምጣታል። አይደለም እሱ ጋም ወሂድ ይኸውልህ፣ እሱ ጋም የቆሎጵያ ሚስት ማርያም የምትባለው ምክንያት ሶስት ማርያሞች አሉ። የኢየሱስ እናት ማርያም፣ የቆሎጵያ ሚስት ማርያም እና ሌላኛይቱ ማርያም የሚላቸውን ተከፋፍለው ነው ያሉት። አሁን ፖይንቱ ምንድን ነው? የክርስቶስ ወንድም የተባለው የክርስቶስ ወንድም የተባለውና የያዕቆብን መልእክት የጻፈው ያዕቆብ ታውቀዋለህ አይደል? አዎ እሱ ነው የኢየሱስ ወንድም እሱ ነው። አዎ የኢየሱስ ወንድም የተባለው አዎ ያዕቆብና ይሁዳ ወንድማማቾች ናቸው አይደለ? አዎ ያዕቆብ፣ ይሁዳ፣ ዮሳ ተብለው በኋላ ላይ ያው ኢየሱስ ወደ ገዛ ሀገሩ ሲሄድ በኋላ እንደውም አላመኑም ነበር። ከደቀ መዛሙርቶች ውስጥ ሁለቱ ያዕቆብና ይሁዳ የሚባሉ ወንድማማቾች ማቴዎስ 10 ላይ ተገልጸዋል። እሱ ነው የክርስቶስ ወንድም ተብለው የተባሉት። እስቲ ኮሜንተሪ ምናምን ነገር እሱንም ኮሜንተሪ ክላሲካል ኮሜንተሪ ምን ለማየት ሞክር ጊዜ ስታገኝ። ያዕቆብ የተባለው የክርስቶስ ገላትያ ምዕራፍ 1 ላይ የያዕቆብ ወንድም የጌታ ወንድም ያዕቆብ የተባለው እና በኢየሩሳሌም የተገደለው የክርስቶስ ወንድም የተባለው ከ12ቱ ሐዋርያቶች ውስጥ አንደኛው ሆኖ ነው በታሪክ ውስጥ የሚታወቀው። አይ ይኸውልህ ያልከኝን አሳይመንት እንትን አደርገዋለሁ በእርግጠኛነት ግን የምነግርህ ከሁለቱ ያዕቆቦች አንዱ በኋላ ላይ እንደውም ኬፋ ጳውሎስ ወደ ኢየሩሳሌም ሲመጣ ከሌላ ቦታ ሲመጣ ከጌታ ወንድም ከያዕቆብ ውጪ ማንንም አላገኘውም ይላል እና እዛ ጋር የተጠቀሰው ያዕቆብ የኢየሱስ ወንድም ነው እና የኢየሱስ ወንድም ደግሞ አላመነም ነበር። በኋላ ኢየሱስ ከሞት ከተነሳ በኋላ ነው ራሱ ያመነው። ወንድሞቹ ራሱ ተቃዋሚ ኢየሱስ ወደ ተራራው ሲወስዳቸው ማቴዎስ 17:1 ላይ ደብረ ዘይት ወደሚባል ተራራ የወሰዳቸው ጴጥሮስ፣ ዮሐንስና ያዕቆብ የሚባሉት ውስጥ የትኛው ያዕቆብን ነው የወሰደው? አዎ ያ ከ12ቱ ሐዋርያት አንዱ የሆነውን ያዕቆብ ነው እዛ ጋር የወሰደው። እሺ ከ12ቱ ሐዋርያት መካከል ያዕቆብ ይባሉ ስንት ነበሩ የነበሩት? ያዕቆብ አንድ ነው የነበረው። ከ12ቱ ሐዋርያት መካከል ሁለት ናቸው። አየህ ለዛ ነው የተሸወድከው ማለት ነው። ማቴዎስ ወንጌል ምዕራፍ 10 እስቲ ያውጣው አንዴ። ማቴዎስ ያውጣል ሌላ ሰው የሚዘጋብህ ከሆነ ና ወደዚህ ተመለስ። አንዴ እናስቸግር። ማቴዎስ ወንጌል ምዕራፍ 10 ላይ እሺ ማዲ ካለ ተመለስ። እኔ ከፍትልሃለሁ እዚሁ። አይ ቲንክ እየሰማን አይደለም። ማዲ ተመለስ። እኛ እናንብብልህ። ና እኔ ከፍትልሃለሁ። እሺ ወጣሁኝ እንዴ? ወጥተህ ነበር። ማቴዎስ ወንጌል ምዕራፍ 10 ቁጥር 2 እና 3ን ያንብብልህ። እዛ ላይ ሁለት ያዕቆቦች ናቸው ያሉት። እሺ አንብብለት እስቲ። ኦኬ ኦኬ ያ12
የ12ቱ ሐዋርያት ስም ይህ ነው አለ። መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙ አንድሪያስም፣ የዘብዴዎስ ልጅ ያዕቆብ፣ የዘብዴዎስ ልጅ ያዕቆብ አለ አንድ፣ ወንድሙ ዮሐንስም አለ። ተመልከት፣ አየህ ያዕቆብ አንድ ያዝ። እሺ ቀጥል። ቁጥር 3 ላይ ተጠቀሰ ማለት ነው። ከዛ ፊልጶስም፣ በርተሞሊዮስም፣ ቶማስ ቀራጩ ማቴዎስም፣ የእልፊዮስ ልጅ ያዕቆብም አለ እና ታዲዮስ የተባለ ልብዲዮስ አለ። ስለዚህ ያያቸው እነዚህም ሁለቱ ያዕቆብ የእልፊዮስ ልጅና ማን የጠቀሰው የለም ነው። አንድ ያዕቆብ ብቻ ነው ያልከው እኮ አንተ። አንድ ያዕቆብ ብቻ ነው ብለን ያልከው ያ ነው። እኛ ላስማማ ምንድነው አንድ ያዕቆብ ብቻ ነው ያለው አልክ። ሁለት ያዕቆብ ነው። ይሄኛው ያዕቆብ ደግሞ ወንድሙ ይሁዳ እንደሆነ ተነግሯል። እሱን ደግሞ እነ ማርቆስ ላይ እነ ሉቃስ ላይ ደግሞ ታገኘዋለህ። እንደዚህ ትረካ ሲተረክ ማለት ነው። ሉቃስ 6 ላይ ታገኘዋለህ። የእንትኑ ማለት ነው ትረካው ላይ የይሁዳ ወንድም ይሁዳ የሚባለው የአስቆሮቱ ይሁዳ አይደለ፣ ሌላኛው ይሁዳ የያዕቆብ ወንድም ይሁዳ ተብሎ ተቀምጧል። ስለዚህ አንተ ጊዜ ሲኖርህ የክርስቶስ ኢየሱስ ወንድም የተባለው ያዕቆብና ይሁዳ የተባሉት ከ12ቱ ደቀ መዛሙርት ናቸው ወይስ ከዛ ውጪ ናቸው የሚለውን ጥናት አጥናና እርማትም ካስፈለገው እርማት እንወስዳለን ማለት ነው። ራሱ ከሆነ ግን ግጭት ነው የሚሆነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ያዕቆብ ለያዕቆብ ታየ የሚለው 12ቱ ደቀ መዛሙርትና ከሐዋርያቶች ውጭ አውጥተው አድርጎ የተጠቀመው ያዕቆብ ከ12ቱ ሐዋርያቶች ውስጥ ያለውን ከሆነ ኮንትራዲክሽን ነው የሚሆነው። ከ12ቱ ሐዋርያቶች ውጪ ከሆነና የጌታ ወንድም የተባለው ያዕቆብ ሌላ ያዕቆብ ከሆነ ደግሞ እኔ እርማት ወስዳለሁ ማለት ነው። ለቀጣይ ጊዜ እንዳሳይመንት ይውሰደው። እሺ እንዳሳይመንት ተወስደዋለሁ። ማዲዬ አንድ ነጥብ ግን ማንሳት ፈለግኩኝ እዚህ ፖይንት ላይ ማለት ነው። ቀደም እሱም አንስቶታል መሰለኝ። ገላትያ ምዕራፍ 1 ቁጥር 19 ላይ የጌታ ወንድም የተባለው ያዕቆብ ሐዋርያት እንደሆነ ይናገራል አይደል? ለራሱ ጳውሎስ 2 ላይ ይናገራል። ገላትያ 2 ላይ ይናገራል። እዛው ላይ አንድ 19 ላይ ይናገራል። ኦኬ አሁን የዘብዴዎሱ ልጅ ያዕቆብ ነው እንዳትል ሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ ኦልሞስት የአንደኛ ታሪኩ በዛ ሰዓት የነበረው ታሪክ ከመፈጸሙ በፊት ተገሎ ነበር አይደል? የዘብዴዎስ ልጅ ያዕቆብ እንግዲህ ሊሆን የትኛው ያዕቆብ እንደሆነ እሱንም ፋይንድ አውት ማድረግ እችላለሁ። ግን ምንድነው መሰለ ቁም ነገሩ ዋናው ምንድነው መልእክቱን የጻፈው ያዕቆብ በኋላ ላይ ማለት ነው ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያመነው የኢየሱስ ወንድም የማርያም ልጅ የተባለው ምክንያቱም ያው ኦብቪየስሊ ማርያም ከኢየሱስ ሌላ ልጆች እንዳሏት ግልጽ የሆነ የመጽሐፍ ቅዱስ ሐሳብ ስላለ ይሄኛው ያዕቆብ የጌታ ወንድም የተባለው ያዕቆብ በኋላ ላይ መልእክት የጻፈው እንደሆነና ሌሎቹ ደግሞ ያዕቆብ አሁን ወሂድም የጠቀሰልኝ አለ እሱንም እንደ አሳይመንት ወስጄ አየዋለሁ። እነዚህን ግን ፋይንድ አውት አድርገን እንትን ማለት እንችላለን። ምናልባት ኮንትራዲክት የሚያደርግ ከሆነ እንዳልከው እኔም እርማት ወስዳለሁ። ነገር ግን ይሄኛው ነው ያዕቆብ በደንብ ካወጣ ነው የትኛው እንደሆነ ሁላችንም ልንማማር እንችላለን። አዎ ሌላ እኔ እስከማውቀው በጥናቴ ውስጥ ያዕቆብ የሚባለው የያዕቆብና ይሁዳ የኢየሱስ ክርስቶስ ደቀ መዛሙርቶች እንደሆኑ እነዛ የይሁዳ መልእክትና የያዕቆብ መልእክት እንደጻፉ እስከማውቀው ድረስ ባይብል ስተዲ ማጥንቻለሁ። በዚህ እንትን ውስጥ ያለው እንደዛ ነው። የተለየ ነገር ካለ የሰው አእምሮ ስሉጥ ነውና በእውቀትም በጣም ፋውንድ አውት ተደርጎ በደንብ ጥናት የተጠና ነገር ካለ ለመቀበል ዝግጁ ነኝ። ሌላው ለመናገር የምፈልገው ነገር ምንድነው ማርያምና ዮሴፍ ባልና ሚስቶች እንደሆኑ ግሪከኛው ይናገራል። እንግሊዝኛው ላይ ሃዝባንድ እና ዋይፍ እያለ ነው የሚያስቀምጣቸው። እንደውም አንድ ኦርቶዶክስ አስተማሪ ፌስቡክ ላይ ፖስት ያቸው በጣም ነው የገረመኝ። ባልና ሚስቶች ነበሩ ግን በቃ ከዛ በኋላ ይቀጥሉ አይቀጥሉ ምንም የሚታወቀው ነገር የለም የሚል ነገር አይቼ በጣም ገረመኝ። ኦርቶዶክስ ሆኖ በጣም ሲያደንቁትም ነበረ እንትን ሲል ማለት ነውና ባልና ሚስቶች ነበሩ። በስውር ሊተዋት አሰበ ደብሮት ማለት ነው። ከሌላ አካል ማቅጣ ምናምን ነገር የጸነሰች ስለመሰለው ማለት ነው። ያ ማለት ምንድነው በስውር ሊተዋትና ወደ ቤቱ ወሰዳት ይላል። ዛት ሚንስ እንትን ነውና የመጀመሪያ ልጇን እስከተወለደ ድረስ አላወቃትም ነበር ይላል። ማወቅ የሚለው ነገር ግብረ ስጋ ግንኙነት እንደሆነ ዘፍጥረት 4 እና የመጀመሪያ ልጇን ከወለደች በኋላ ያቃታል ማለት ነው። ማለትም ተራክቦም ሊያደርጉ ይችላሉ፣ ባሏም ሊሆን ይችላል እንደ ባይብሉ ከሆነ። ነገር ግን እነዚህ ያዕቆብ ዮሳና ይሁዳ የሚባሉት የክርስቶስ ወንድሞች የተባለው ከማርያም የተወለዱ ሊትራሊ የተወለዱ አይደሉም። ያንን ከፈለክ እኔ በደንብ በጥናት በተጠና መልኩ የማርቆስን የማቴዎስን እንደዚህ በጣም ኢነርጄቲክ በሆንኩበት ሰዓት ላይ ስታገኘኝ ጠይቀኝና እያንዳንዱን ያለውን መጀመሪያ ከማቴዎስ ጀምሬ እነዛ ሰዎች ተረካው ላይ ያለው
ከዛ ማርቆስ ላይ ያለውን ሉቃስ ላይ ያለው ከዛ በኋላ ያቺ የዮሳና የእንትና እናት ማርያም የዮሳ የያዕቆብና የይሁዳ እናት ማርያም የተባለችው የማርያም እህት ጋር ከምን ጋር ጓደኝነት እንዴት እንደነበራት በደንብ የሚያሳይ ታሪካዊ ማስረጃዎችን ቢብሊካል ሪፈረንሶችን ቴክስቹዋል አፕሮች አድርገን ማየት እንችላለን። ግን ቢኖረውም ችግር የለውም ለእኛ ቴዎሎጂ እኔ እንትን አይደሉም ነው ብዬ የምለው ሳጠናው ያገኘሁት እንደዛ ነው። ዮሴፍ ባሏ ሊሆን ይችላል። ከማርያም እንትን ከወለደች በኋላ የመጀመሪያ ልጇን ከወለደች በኋላ ሊያውቃት ይችላል። ግን እነዛ የያዕቆብና ይሁዳ የተባሉት ዮሳ የተባሉት እህቶቹ በእኛ ዘንድ አለ ተብሎ የተባሉት የኢየሱስ ክርስቶስ ባዮሎጂካል እህትና ወንድሞች አይደሉም የሚል ነው ሙግት ያለኝ። የተሻለ ነገር ካለ አንተም እንትን ትለኛለህ ማለት ነው። አብረን እንመረምረዋለን። ግን ደግሞ ግን ቢኖረውም እኛ ቴዎሎጂካል ፋክተር የለውም ለእኛ ለሙስሊሞች። አሁን ለምሳሌ ትዳር እንደ ነውር አይደለም። ኦርቶዶክሶች ናቸው እንደዚህ አይነት ነገር የሚያስደነግጣቸው። ኦኬ አሁን ምን አለ መሰለ፣ አሁን አንተ ከተናገርከው ያው ከሱ ሌላ ልጆች አልወለደችም የሚለውን ፋይንድ አውት ያደረከው። አይ ወላለች አልወለደችም ሳይሆን እነዛ የተባሉት የያዕቆብና ይሁዳ እና ዮሳ የተባሉት የማርያም ባዮሎጂካልም ልጅም አይደሉም፣ የክርስቶስም ባዮሎጂካል ወንድሞች አይደሉም የሚል ነው አርጊመንት ያለኝ። በተረፈ ግን ትዳር ሊኖራቸው ይችላል፣ ልጅም ሊኖራቸው ይችላል። አናውቅም፣ እሱ ምንም ማተር የለውም። ግን አንድ ነገር እዚህ ላይ ጠቆም ላድርግ ብዬ ነው። ሁለቱን ብቻ ምናልባት ደክሞሃል አንተንም እንዳላስመሽ እንትን ሁለቱን ለምሳሌ ማርያምና ዮሴፍ እጮኛ እንደነበሩ የሚናገረው ነገር ባሏ ሊሆን ይችላል አይችልም። ሌላ ቦታ ላይ ባሏ ይለዋል። ኦፍኮርስ ባሏ ሚስት ነው የሚለው። አዎ ለምን መሰለ በዚህ በአይሁድ አማርኛ ላይ ያስቀመጡት። አዎ ይኸውልህ በአይሁድ ስርዓት መሰረት አጋጣሚ ሆኖ ነው የእስራኤል ሀገር ሁለት ጊዜ ሄጃለሁ እና የተወሰነ የአይሁድን የዚህ ድሮ የአይሁድን በባህል ደረጃ በዚህ የተጫጩ ሰዎች የሚለውን ትንሽ ለማየት ሞክሬ ነበር እና በጊዜው የነበሩት የተጫጩ ሁለት ሰዎች ተጫጭተው ከሆነ ኦፊሻሊ ባልና ሚስት እስኪሆኑ ድረስ የተጋቡ ያክል ነው የሚወሰደው። የተጋቡ ያክል እንደ ባልና ሚስት ተደርገው ነው የሚወሰዱት እና ለዚህ ነው ዮሴፍም ሁለት ነገር በአእምሮ ይዞ ነው። አንደኛ ከሌላ ሰው ማቅጣ መስሎት ነበር ያው መለኮታዊ መመሪያ እስኪያገኝ ድረስ። ሁለተኛው እንዳገባት ተደርጎ ስለሚወሰድ በሕዝቡ ዘንድ ደግሞ በዛው በሙሴ ሕግ መሰረት እንደዚህ ሁለት የተጋቡ ሰዎች አንዷ ማቅጣ ከሆነ ሕግ አላቸው። በሕጋቸው ደግሞ በድንጋይ ተወግራ ነው እንትን የምትለው። ስለዚህ የወዳት ስለነበረ በስውር ሊገልጣት ያልፈለገው በስውር የሆነበት ምክንያት ያ ነው። ግን ምንድነው ዋናው ነገር ሁለት የተጫጩ ባልና ሚስቶች የተጋቡ ያክል ተደርገው ይወሰዱ ነበረ። አንድ እሱ ነው። ሌላው ግን አሁን ባዮሎጂካሊ ምናምን ያልከው ያው የኢየሱስ ክርስቶስ ከተጋቡ ኢየሱስ ክርስቶስን ከወለደች በኋላም እኮ ባሏ ይላል ባይብል። ባሏ ይላል ሳይጋቡ ባሏ ይላል እና ምንድነው ኢየሱስን ከወለደችም በኋላም እንደ አይነት ነገር አለ። መቼም ከተጋቡ በኋላ አንተም ቅድም እንደጠቀስከው እኮ ነው ኢየሱስን እስክትወልድ ድረስ አላወቃትም ማለት ያው የጾታ ግንኙነት አልፈጸሙ ማለት ነው። ልጁን ከወለደች በኋላ ያው ፈጽመዋል ማለት ነው። ስለዚህ ባሏ እንደሆነ ተደርጎ ነው የሚቆጠረው። ኦፊሻሊ ባሏ ነው። በኋላም ኢየሱስን ከወለደች በኋላ ግን አሁን ባዮሎጂካሊ ያልከው ሌሎቹ እነዚህ እና ያዕቆብ ምናምን ኢየሱስ ክርስቶስ የተወለደበት መንገድ ያው ኦብቪየስሊ ከመንፈስ ቅዱስ ስለሆነ ከወንድ ጋር ግንኙነት አድርጋ ስላልሆነ በተወሰነ ደረጃ የዮሴፍ ልጆች አይደሉም። ኢየሱስ የዮሴፍ ልጅ አይደለም። መጽሐፍ ቅዱስ ያው አደራ ስለተሰጣቸው ከመንፈስ ስለሆነ እነሱ ኢየሱስን የማሳደግ ግን ወልዶታል አይደለ? ወልዶታል እኮ ማርያም ነች የወለደችው አይደለም? ዮሴፍ ወልዶታል ይላል ባይብል እኮ እንደሱ ነው። እንደውም አባቱ ትላለች እኮ እሷ እኔና አባቱ ወልዶታል ነው ወልዶታል አባቱ ሳይሆን ወልዶታል ይላል ባይብል። በጾታ ግንኙነት እንጃ አላውቅም፣ ግን ወልዶታል እንደወለደው ይናገራል። እሱ እኮ ነገርኩ አባትማ እንደሆነ ዮሴፍ እኮ ወላጅ እንዴት ይባላል? ያልወለደ ወላጅ ይባላል እንዴ? እኔ ያልወለድኩትን ልጅ እንደ ልጅ አድርጌ ማሳደግ እችላለሁ። አንተም እኮ ወላጅ አይባልም። ግን በፈለግከው አምጣ። የፈለግከው ያልወለደ ሰው እንጀራ አባት ወላጅ ይባላል። ታዲያ አሁን ለምሳሌ ትምህርት ቤት አባቱ የሌለው ልጅ የሚያሳድገው ሰው እንኳን በኤምባሲም ደረጃ ስትሄድ
የሚያሳድጉት አባት ለልጁ እንደ አባት ተደርጎ ይጠራል እኮ። ፓረንት አይባልም። ባዮሎጂካሊ ላይወልደው ይችላል እንጂ ያው የሚያሳድገው ሰው አባቴ የታለ ሲባል ሕፃኑም እኮ አባቴ ከሌ ይላል እኮ ስለማያውቅ። አሁን የኢየሱስ ግን የሚሆነው ምንድን ነው መሰለ? የኢየሱስ ማርያምም ሆነ ዮሴፍ ኢየሱስ ክርስቶስን የመንከባከብና የማሳደግ ሪስፖንሲቢሊቲ ከመንፈስ ስለሆነ ፓረንት ወይም ደግሞ በግሪከኛው ራሱ ወላጅ ነው የሚለው። ወላጅ ማለት የወለደን ነው እንትን የሚለው አጨቃጫቃይ ነው ያ ጥቅሱ ማለት ነው። ሉቃስ ላይ ታገኘዋለህ። ሉቃስ 2 ላይ ወላጆቹ ይላል። ስለዚህ ወላጅ ራሷ እኮ አለችው እኮ ማርያም ራሷ አሁን ታውቃለች። ማርያም ከዮሴፍ እንዳልተወለደ ታውቃለች። አባት ችግር የለውም እኮ አባት እኮ ስላሳደገ ነው ምንም ችግር የለውም። እናትም እናት ይባላል። እነዋት እናት የሌለ የዮሐንስ እኮ ደቀ መዝሙሩ እነዋት እናት ብሏታል። እነው ልጅሽ ብሏታል። እናትና ልጅ አባት ወንድም ምናምን የሚለው ነገር የግድ ባዮሎጂካሊ መሆን የለበትም። ግን ወላጅ ግን በጣም እንትን ነው፣ ፋውል ነው ራሱ በጣም የሚተችበት አንደኛው ለመሆን ነው አይደለ? ለወለደ ብቻ ነው የሚጠቀምበት። አዎ። እና ዮሴፍ ወላጅ ተብሏል። ያ ነገር አጨቃጫቂ ነው በእንትኑ ማለት ነው። ምናልባት ለምሳሌ ኢየሩሳሌም ሄዶ 3 ቀን ሲፈልጉት ለበዓል ኢየሩሳሌም ሄዶ ሲመለሱ ኢየሱስ አብሯቸው እኔና አባት ብላለች። እኔና አባት ተጨንቀን ስንፈልግ እኔ አባት ላይ አይደለም ጥያቄ፣ አባት ላይ ሲምፕል ነው። ግን ወላጅ ነው። ወላጅ የሚል ነገር አለ። ሉቃስ ጸሐፊ ምን እያለን ያለው ወላጅ እያለ ነው። ማቴዎስ 1 ደግሞ ላይ ስትመለከተው የከሌ ልጅ ይልና የያዕቆብ ልጅ ዮሴፍ ያዕቆብ ዮሴፍን ወለደ ይልና ዮሴፍ ደግሞ ኢየሱስን ወለደ ይላል። አንደኛው ማኑስክሪፕት ላይ ሲሪያኒክ ሳይናቲከስ የሚባለው እሱ ምን ያደርገዋል? እንትና ከሌን ወለደ እያለ ይመጣና ያዕቆብ ዮሴፍን ወለደ፣ ዮሴፍ ደግሞ ክርስቶስ የተባለውን ኢየሱስን ወለደ ይላል። ወለደው ይላል እንደውም እና ያ ነገር ስህተት እንደዚህ አይነት ነገሮች ማኑስክሪፕት ላይ ችግር የተፈጠረ ነው ምናምን ብለውም የሚጨቃጨቁም አሉ። ልክ ነህ። እኔ ምንድነው ማድረገው መሰለህ? እኔ የምጠቀምበትን ሲስተም ልንገርህ። እንደዚህ አይነት ነገር ብዙ ጊዜ ሲያጋጥመኝ በተለያየ መጽሐፍ ቅዱሶች አነበዋለሁ። ይሄንን ቃል ራሱን አሁን የሉቃስ የዘገበውን አንዳንድ ጊዜም ቅድም እንደጠቀስከው ማቴዎስ የዘገቡትን የድሮውን ኪንግ ጄምሱን አየዋለሁ። ከዛ ደግሞ በአማርኛው እመጣለሁ። በእንግሊዝኛው ሁለቱን በግሪኩና በዛ በኪንግ ጄምሱም አየዋለሁ እና ፋይንድ አውት ለማድረግ እሞክራለሁ ትክክለኛውን እንትን እና እንደዛ ነው የማደርገው። ብዙ ጊዜ እንዲህ ኮንትራዲክት የሚያደርጉ ነገሮች ለምንድን ነው ብዬ እንደዚሁ መጽሐፎች እየሰበሰብኩኝ እንዲሁ ሪፈር አደርጋለሁ። እና እስቲ ይህን አሁን አንተ ያልከውንም እንደዚሁ እንግዲህ ስንገናኝ ባይብል ላይ ስኮላሮቻቸው ራሱ አድሚት አድርገዋል። በተለይ ግሪክ ማኑስክሪፕቶችን ብትመለከታቸው ሳይናቲከስ፣ ቫቲካነስ፣ አሌክሳንድሬስ ምናምን የሚባሉ እርስ በርስ ይጋጫሉ ብቻ ሳይሆን ይላተማሉ ነው የሚባሉት ራሱ ማለት ነው። እና በጣም ሰፊ የሆነ ልዩነት ነው። እሺ እስቲ አውልሲት የተወሰኑትን እንግዲህ በማስታወሻ የሚይዣለው ቅድም ከልጁ ጋርም ስትወያዩ ሌላ ጊዜ አሁን እንትን አረግህና አንተንም አዳረግህና እስቲ አጋጣሚውን ሳገኝ በእነዚህ ጉዳዮች ላይ እኔ የሚያገኘውትን ነገር አመጣና ለመማማር እንሞክራለን። በጣም ነው የማመሰግንህ ወንድሜ። የኤጲፋነስን ሀሳብ እንዴት ታያለህ? እዚህ ጋር ማዲ የዮሴፍ ልጆች ነበሩ ይላል። ቀድሞ ዮሴፍ ወልዷቸው ከዛ በኋላ ነው እንትን ያሉት ይላል። ማን ነው ይሄን ያለው? ኢጲፋነስ ኦልሞስት የኢትዮጵያ ኦርቶዶክስ ቤተክርስቲያን ይቀበሉታል ይመስለኛል። ምስራቅ ኦርቶዶክስ ሲሆን የትኛው ይሁን እርግጠኛ አይደለሁም፣ ግን ይቀበሉታል በአጠቃላይ ማለት ነው። 4ኛ ክፍለ ዘመን ላይ የነበረ እንትን ነው፣ አባት ነው። ኦኬ እሺ፣ እነሱን ጠቁመኝና ለያው ግን ደግሞ ለምናልባት መጽሐፍ አለውና ፓናሪዮን የሚባል መጽሐፍ አለው። ምናልባት ፒዲኤፉን አክሰስ ማድረግ የምችል ከሆነ ገጽ 616 ጀምሮ ይሄ ምንድነው እነዚህ የማርያም ተቃዋሚያን በሚል ርዕስ ውስጥ ያንን ሀሳብ ያስቀምጣል። ኢቭን ወልዳ ሳይሆን ልክ እንደተባለው ምንድነው የሱ በቃ የዮሴፍ ልጆች ነበሩ ቀድሞን፣ ከዛ በኋላ በዛው ተጠርቶ ነው የሚል ነገር አለ። ግን እሱም ትንሽ ጥያቄ ያስነሳል። ለምን እንደሆነ በደንብ ካየኸው በኋላ ሌላ ጊዜ አወራለሁ። በደንብ ፈትሸው፣ ከገጽ 616 ጀምሮ ወደታች በደንብ ፈትሸው። ኦኬ አሁን ግን ምንድነው ሐሳቡን በማስታወሻ እያያዝኩ ነው ያልከኝን ልጆቹ የዮሴፍ ልጆች ናቸው ነው የሚለው? ቀድሞ ወልዷቸው ነው የሚለው ማለት ከኢየሱስ በፊት ከኢየሱስ በኋላማ እንዴት ይወልዳል? ኢቭን ዮሴፍ ራሱ እኮ የመውለድ አቅም እኮ አልነበረውም።
አንድ እንደዛ ነው እኮ እንትን ምንድነው ግን ኢየሱስ ያው የበኩር ለማርያም የበኩር ልጇ ነው ስለሚል ብዬ ነው። እስቲ አየዋለሁ። ግን ከኢየሱስ በፊት አገላለጽ እንትን ይላል የበኩር ልጇ ነው ብሎ ያስቀምጣል። አይ ቲንክ ሉቃስ ወንጌል ላይ እንደዚህ አሻሚ ነገራቶች ቢኖሩም ግን እነሱ በዛ ደረጃ ነው የሚረዱት ማለት ነው። አኮ ጽሁፉ የሚለው እነዚህ ያዕቆብ፣ ዮሳ፣ ይሁዳ ከኢየሱስ በፊት የተወለዱ ናቸው ነው የሚለው። ይሄ አሁን ያልከኝ መጽሐፍ እንደዛ ይላል። ዮሴፍ ቀድሞ የወለዳቸው ናቸው ብሎ ነው የሚያስቀምጠው። ኦኬ ይሄኛው እንደውም በጣም ነው የሚጋጨው ከሉቃስ ሐሳብ ጋር። ግን ደግሞ እስቲ አየዋለሁ። እንግዲህ ማርያም ከኢየሱስ በፊት ልጅ ኖሯታል የሚል ሐሳብ ከሆነ ያለው እስቲ አየዋለሁ። በብዙ አይነት መንገድ ነው የሚታየው። አንደኛው ዮሴፍ ቀድሞ ልጆች ናቸው ተብሎ አሁን ደግሞ በካቶሊክ ቤተክርስቲያን ደግሞ አይ ዘመዶች ናቸው፣ ዘመዶች ስለሆኑ ነው እንደዛ ተብሎ የተጠቀሱት ምናምን ብለው የሚያስቀምጡ አካላቶች አሉ። ሙግቱ ግን ጠንካራው ሙግት ግን ምንድነው? የግሪኩን ቃል ተጠቅመው አዴልፎስ የሚለው ቃል ወንድም ማለት ነው። በቃ ሊትራል ወንድምነትን ነው የሚያሳየው። ለሴትም የተጠቀመው ለአጎት ልጅ ምናምን ነገር ቢሆን ያንን ቃል አይጠቀም ነበር፣ ሌላ ቃል ነበር የሚጠቀሙ ይላሉ። አኔፔሲዮስ እንደዚህ አይነት ቃል ማለት ነው የሚጠቀመው ለአጎትና ለአክስት ልጅ። ይህንን ሙግት ግን ያቀርባሉ። ዮሐንስ አፈወርቅ ለምሳሌ ተመልክተው ከሆነ ኮሜንቴሪውን ብትመለከተው ዮሐንስ አፈወርቅ በግልጽ ልጆች የጌታ ልጆች ብሎ ነው የሚያስቀምጠው። አንደኛ ቆሮንቶስ የጌታ ወንድም ብሎ ነው የሚያስቀምጠው ያዕቆብን ማለት ነው። እሱማ እኔም የምስማማበት ነው። አሁን ግን የነገርከኝ ሐሳብ የመጀመሪያው እንግዲህ ልጅ ካላት የሚለው መጽሐፉን አየዋለሁ፣ ግን ደግሞ ትንሽ እንትን የሚል ይመስለኛል። ማርያም አየህ ምንድን ነው የሚለው አደጋ እነሱ አሁን በኦርቶዶክስ እንግዲህ ትልልቅ ሰዎች ወይም ትልልቅ የእምነቱ ትልልቅ ሰዎች እንደውም ማርያም ከኢየሱስ ውጪ ልጅም የላትም ተመልሳ ነው ድንግል የሆነችው የሚል ነው ሐሳብ የሚያስተላልፉት። አሁን ደግሞ የምትለኝ ከዚህም የተለየ ነው። እስቲ ግን ዊልሲ እንማማርበታለን። ምስራቅ ኦርቶዶክስ ላይ እንግዲህ እንትን ነው ትልቅ አባት ነው ኤፒፋኔስ ተብሎ የሚጠራው ግለሰብ ማለት ነው። 4ኛው ክፍለ ዘመን ላይ የነበረ ግለሰብ እና ያንን ሐሳብ ያስቀምጣል። ይኸውና ሰፋ አድርገን ደግሞ ኢንሻአላ ሌላ ጊዜ እንማማርበታለን። እሺ ወንድሜ በጣም ነው የማመሰግናችሁ። ቴንኪው ሁላችሁ ነው ተባረኩ። አመሰግናለሁ። አንተንም እናመሰግናለን። አይ ቲንክ ጥሩ ትምህርት ነበረ። እሺ ዮሐንስ ሰላም ብያለሁ። ጥያቄ ካለ ወደ ጥያቄ መግባት ትችላለህ። መረብሻችሁ ከሆነ ምን ታደርጋለህ? አትረብሸንም፣ ቀጥል። እሺ ጠይቀህ ምን ታደርጋለህ? ቅድም እየጠየቅኩኝ ነበር፣ ያው ስለቸኮልኩ ነው የወጣሁት። ቅድም 3 ሰዓት አካባቢ ስራ ለመግባት እና እየተመለሰልኝ ነው አሁን ነበረ እና ትቼ ነው የወጣሁት። አሁን ከስር ኮሜንት ላይ ተመልሶለታል እንዳይሉ ነው። አላህ የት ነው ያለው የምለውን ጥያቄ አንስቼ ነበር። ኦኬ አላህ የት ነው ያለው የሚለው አገላለጽ መጀመሪያ የት የሚለውን ከምን አንጻርና እንዴት እንደምንረዳው እኛ ሙስሊሞች ማወቅ ይጠበቅብሃል። ጌትነትን ወይም ደግሞ ቦታ የሚለውን ሐሳብኛ ከሁለት ነገር አንጻር እናየዋለን። አንደኛው ስለ አንድ ነገር ሎኬት ስታረግ የት ብለህ ትጠይቃለህ። የት ነው የት ብለህ ትጠይቃለህ አንደኛው። ሁለተኛው ደግሞ የትነት ልክኛ ቦታ ብለንም እንደምንጠራው በአቅጣጫዎች የተከበበ በአራትም ይሁን በስድስት አቅጣጫ የተከበበ ማለት ነው። ከላይ ከታች ከቀኝ ከግራ ከፊት ከኋላ ብለን እንደምናነሳው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የት ነው ብለን ስናነሳ የት የሚለውን ነገር እኛ የምንረዳው ከየት አንጻር ነው? አላህን ይሁን ስለ አንድ ነገር የት ብለህ እንደምትጠይቀው ማለት ነው። ያንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ በግልጽ አድርገው አስቀምጠውታል ማለት ነው። የሆነችን ግለሰብ ነብዩ መሐመድ ራሳቸው ለማስተማር ምን ብለው ጠየቋት? አይን አላህ አሏት። አይን የሚለው የአረብኛ ቃል ወደ አማርኛ ስንተረጉመው የት ማለት ነው። አላህ የት ነው ያለው ብለው ጠየቋት። እርሷ ምን ብላ መሰለሰች? አላህ ያለው ሰማይ ነው፣ ከሰማይ በላይ ከፍ ብሎ ከአርሽ ላይ ነው ያለው አለች። ከሰማይ የሚለው ያንን ስለሚያስይዝ ማለት ነው። ከዛ ይቺ ሴት ምእመን ናት ብለው ነብዩ ተናገሩ ማለት ነው። አላህም ቁርአን ላይ አንዴ አይደለም ሁለቴ አይደለም ከ10 ጊዜም በላይ በጣም ብዙ ቦታ ላይ በግልጽ እርሱ ከፍጥረታት የተለየ ከአርሽ በላይ ያለ ጌታ ከፍ ያለ ጌታ መሆኑን ያስቀምጣል ማለት ነው። ግን ደግሞ ያንን ስንል ጥያቄ ይፈጠራል። አላህ Subhanahu Wa Ta'ala ከፍ ብሎ ያለ ጌታ ነው ማለት ከኛ ጋር ያለ አይደለም ወይ? ከኛ ጋር አላህ የለም ማለት ነው ወይ የሚል ጥያቄ ደግሞ ይመጣል። አይ እንደዛ እያለን አይደለም። እኛ አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ ብሏል ብለን የምናነሳው
በዛቱ ነው ወይም ደግሞ በገሃዳዊ መገለጡ ነው። ነገር ግን አላህ በእውቀቱ በመስማቱ በመሳሰለው ነገር ከኛም ጋር ጭምር አለ ብለን ልንናገር እንችላለን። ለምሳሌ አላህ Subhanahu Wa Ta'ala ሙሴና አሮንን ወደ ፍርዓውን ሄደው እንዲያስጠነቅቁ ሲያዛቸው ምንድነው ያለው? ኢነኒ ማዕኩማ አስማዑ ወአራ፣ እኔ ከናንተ ጋር ነኝ እሰማለሁ ማያለው ብሎ ነው የተናገረው። ያ ማለት አላህ Subhanahu Wa Ta'ala ራሱ ከነሱ ጋር በዛ ምድር ላይ ወደ ፍርዓውን የእስራኤል ልጆችን ለማውጣት ሄዷል ማለት አይደለም። ግን አላህ በእውቀቱ በማየቱ በኃይሉ በሁሉ ነገሩ ከነርሱ ጋር ነበረ ማለት ነው። የትነትን ከዚህ አንፃር እንትን ልንለው እንችላለን። በሌላ የቁርአን አንቀጽ ላይም ወሁወ መዐኩም አይነማ ኩንቱም ይላል። እርሱ አላህ Subhanahu Wa Ta'ala የትም ቦታ በሆናችሁበት እርሱ ከናንተ ጋር ነው ይላል። ያ ማለት አላህ በዛቱ በገሃዳዊ ግኝቱ ወይም በገሃዳዊ መገለጡ ግኝት የሚለው ሞር ትንሽ እንትን ስለሚሆን ገሃዳዊ መገለጥ የሚለውን ቃል እንጠቀምና በገሃዳዊ መገለጡ ወይም በገሃዳዊ እውነታው ከኛ ጋር ነው ማለት ሳይሆን አላህ በእውቀቱ መሳሰለው ነገር ከኛ ጋር ነው ማለት። ምናልባት አሁን ከገባህ ማለት ነው ነገሩን ሳላስረዝም የሆነ ሰፕረስድ የሆነ ነገርም ሳላረገው እንዲህ ብመልስልህ የተሻለ ይመስለኛል። ኦኬ አይሽ ግልጽ ነው። ከአርሽ በላይ ከፍ ብሎ ነው ያለው ምለውን ነው ያስቀመጥክልኝ። ግልጽ ከሆነ አይደለም? አዎ። አርሽ የሚባለው ነገር ምንድነው? አርሽ የሚለው ነገር ምንድነው ከተባለ የፍጥረታት ሁሉ ማብቂያ ነው። አርሽ ብለን የምናነሳው ነገር ወሰቅፉ المخلوقات የመخلوقات በሙሉ ማብቂያ ነው። የአላህ Subhanahu Wa Ta'ala ስልጣን ማንጸባረቂያ ነው። የአላህም ጭምር ፍጥረት ነው። ኢብኑ ከሲር ረሂመሁላህ ተዓላ አልቢዳያ ወኒሃያ በተሰኘው መጽሐፋቸው ላይ አርሽ የአላህ Subhanahu Wa Ta'ala ፍጥረት መሆኑን ከፈጠራቸው ፍጥረቶችም ዓዚም ብለን ከምንጠራቸው ሀያል ከሆኑ ፍጥረቶች መካከል አንዱ ነው። ወሁወ ረቡል ዐርሺል ዐዚም ብሎ አላህ ስላስቀመጠው ማለት ነው። ስለዚህ አላህ ፍጥረት ዙፋን ነው ማለት ይቻላል። ዙፋን ነው ስሉ ነበር። ዙፋን ነው ብሎ የሚተረጉሙ አካላቶች አሉ። ዙፋን የሚለው የአንድ ሰው ኃይሉን ስልጣኑን ከመግለጫ አንፃር እንደዛ ብለው የሚያስቀምጡ አካላቶች አሉ። ስለዚህ አላህ እዛ ላይ ነው ማለት ነው የሚቻለው ወይስ እንዴት ነው? እኮ ተቀምጧል ምናምን የሚለው ነገር ያንን ያሰዘ በቁርአንም በሐዲስ ተባለ። እኮ ዙፋን የሚለው ነገር ኢብኑ ከሲር ረሂመሁላህ ተዓላ አሁንም አልቢዳያ ወኒሃያ ዙፋን የሚለውን ነገር አሁንም ከምን አንፃር ነው የሚገልጹት? ከስልጣን አንፃር ነው የሚያስቀምጡት። አንድ ምንድነው ባለስልጣናቶች ወይም ንጉሶች የራሳቸው ዙፋን አላቸው ብለው ያስቀምጣሉ። አላህ Subhanahu Wa Ta'ala እዛ ዙፋን ላይ ነው አይደለም እያለን ያለነው፣ ከዛ በላይ ከፍ ብሎ ነው ያለው። እሺ ግልጽ ነው። እሺ አንድ ልጨምርና ለታለው እንትን አላህ በእጆቼ የፈጠርኩ ምለው አዳምን በእጆቼ የፈጠርኩ ምለው ይሄንን እንዴት ነው የምትረዱት? በእጆቹ ፈጠረ ነው ማለት መቶ እንደዚህ ምናምን ነገር ነው እንዴት ነው ማለት በምን መልኩ ነው የምትረዱት? እሱን አላየንም። አላህ በራሱ በሚመጥን መልኩ አደምን በእጆቹ ፈጥሮታል። እንዴት እንደሆነ ግን እንዴታውን ለመናገር ግዴታ ማየት ስለሚጠበቅብን አላየንም፣ አናውቅም። እሺ ልጠይቅህ እኔ አንድ ጥያቄ። እሺ ኦኬ፣ እግዚአብሔር የት ነው ያለው? እግዚአብሔር መንፈስ ነው፣ ረቂቅ ነው፣ ሁሉም ቦታ አለ ብለን ነው። ኦኬ ስለዚህ እግዚአብሔር ሁሉ ቦታ አለ ማለት ነው። አው ሁሉም ቦታ ያካበበ ነው፣ ጊዜና ቦታ እንትን አይገድበውም ብለን ነው። ኦኬ ባይብል አለ? አሁን ስራ ቦታ ነው ያለሁት። ኦኬ ዘፍጥረት ምዕራፍ 11 ቁጥር 7 ላይ እግዚአብሔር ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ አናባጡ ይላል። አውቆ ነው እንዴ ድምፁን የጨመረው? ኧረ አልጨመርኩት ምን እንዴ። ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቅ አለ እግዚአብሔር ይላል። ከየት ወዴት ነው እግዚአብሔር እንውረድ ያለው? ይሄንን እሱ ነው የሚያውቀው። ከየት እንውረድ ወዴት እንውረድ ያለውን እሱ ነው የሚያውቀው።
እግዚአብሔር መንፈስ ነው። መንፈስ ነው ማለት ነው። መውረድ ማለት እኮ ከከፍታ ወደ ዝቅታ ነው። ባቢሎን ከተማ ላይ ነው እንውረድ እያለ ያለው አምላክ። ያ የባቢሎን ከተማ ግንባቸውን እናፍረስ ነበር፣ ቋንቋቸውን እንደባልጥ ነው እያለ አይደለም? አዎ። ግን እሱ እንደዛ አንተ እንደምትለው አንተ ባቢሎን ከተማ ምድር ላይ ነው ያለው። አዎ። ስለዚህ አምላክ ወደ ምድር ነው የሚወርደው ማለት ነው። ወደ ምድርም ማለት ወደ ምድር ቀጥታ ይወርዳል ምናምንም ማለት ሳይሆን ሁሉም ቦታ ያካበበ ስለሆነ እሱ አይልም። ከዛ ማለት ከዛ ስለወረደ እዛ የለም ማለት አይቻልም ነው። አይደለም አለ የለም አይደለም። ግን የወረደው ከዛ ነው። ዙፋን ላይ ቁጭ ብሎ ነው ያለው አይደል እግዚአብሔር። ማለት እግዚአብሔር የት ነው ያለው ካልከኝ ሁሉም ቦታ ያካበበ ነው። የት ሁሉም ቦታ አለ ነው የምልህ። ዙፋን ላይ ነው አይደለም። በሌላ ጥቅስ ላይ እግዚአብሔር ዙፋን ላይ ቁጭ ብሎ ነው ያለው ነው። ያው እሱን የሚፈታበት እንትን አለ። በዚህ አላውቅም ነው አይታል። ስለዚህ እግዚአብሔር ቁጭ ብሎ ከላይ ምን እያለ ነው? ለመላእክቶች ኑ እንውረድ እያለ እያስቀመጠላቸው ነው ያለው። ኑ እንውረድ ብሎ ሲያስቀምጥ መቼስ ከታች ወደ ላይ አይደለም። ወይ ደግሞ ሁሉ ቦታ ካለ ወዴት ነው የሚወርደው? መውረድ የሚባለው ከከፍታ ወደ ዝቅታ ነው። ስለዚህ ከከፍታ ወደ ዝቅታ ነው የወረደው ማለት ነው እግዚአብሔር። እሺ እንደዛ ከሆነ ከዚህ የተያዘ አንድ ላይ ትመልስልኛለህ? እንደዛ ከሆነ አላህ ይወርዳል የተባለው ከከፍታ ወደ ዝቅታ ነው ብለህ ነው የምትረዳው? አዎ እንደዛ ነው። እሱ አይደለም እናንተ እየተወያየን ያለ ነው። ስለዛ ሳይሆን አምላክ ሁሉ ቦታ ነው ያለው ካልክ ይወርዳል ማለት ምን ማለት ነው ወደሚለው ነው አሁን እያወራን ያለ ነው። እኛማ ሁሉ ቦታ ማለት ፖሊቲዝም ነው እንትን ፓንቶይዝም ተብሎ ይጠራል። ሁሉ ነገር አምላክ ነው ማለት ነው። ለምሳሌ እኔ ውስጥ አምላክ አለ ማለት ነው። አለ የለም እኔ ውስጥ ዮሐንስ እኔ ሰውነት ውስጥ ማለት ሁሉም ቦታ አለ። በቃ ሁሉም ቦታ አለ። አለ የለም ማለት ደግሞ አይቻልም። አለ አሁን አንተ ውስጥ አለ የለም ማለት ባልችልም ሁሉም ቦታ ያካበበ ነው። ሁሉም ቦታ አለ። የኔ ቦታ ነው አይደል? የኔ ሰውነት ያንተ ማለት ያንተ እዛ ውስጥ አለ ማለት አይቻልም። ስለዚህ ሁሉ ቦታ የለም ማለት ነው። ማለት ሁሉም ቦታ ያካበበ ነው። ሁሉም ቦታ አለ ብለን ነው ምናምነው። መንፈስ ስለሆነ መንፈስ በመሆኑ የኔ ሰውነት ቦታ ነው ቦታ ነው። ያው ኦኬ እኮ እዛ ቦታ ውስጥ አለ እግዚአብሔር። አሁን ለምሳሌ እንደዚህ አይነት ቦታ ውስጥ አለ ብለህ ከጠየቀኝ አሁን ሌላ ነገርም ልጠይቀኝ ስለምትችል እንደዚህ አይነት ጥያቄ እኔ እንጃ ሁሉም ቦታ አለ ብለህ ካልክ ያው ሁሉም ቦታ አለ ነው እንጂ እንደዚህ አሁን እንደዚህ አይነት ቦታ አለ ምናምን ለይተህ እሺ በቃ ሰላም ሰላሙን በቃ እሺ ይቅርታ ወጣሁ። ትንሽ ረጅም ጊዜ ሆነና ቁርአን ከቀረን ትንሽ ቁርአን ቀርተን እንለ